ሰላም ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለቱን ዓለም አቀፍ ዜና ትንታኔ ይዘን መጥተናል። አብራችሁን ቆዩ። ትራምፕ የእስራኤልና የሐማስ የተኩስ አቁም ስምምነት ጫፍ መድረሱን ተናገሩ። ይህ ባለፈው ሳምንት በትራምፕ ይፋ የሆነው ባለ 20 ነጥብ ዕቅድ የመጀመሪያ ምዕራፍ ነው ሲሉ አክለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት ላይ ያተኮረ የሰላም ማዕቀፍ የመጀመሪያ ምዕራፍና የእስራኤል ምርኮኞችንና የፍልስጤም እስረኞችን ለመፍታት መስማማታቸውንም አክለዋል። ባለፈው ሳምንት ያስታወቁት ትራምፕ በጋዛ ላይ የሚደረገውን ጦርነት ለማስቆም ባወጡት ባለ 20 ነጥብ ዕቅድና እስራኤል ሐማስና አብዛኛው የዓለም ሕዝብ በደስታ ተቀብሎታል ብለዋል። ጦርነቱ ከተጀመረበት ከ2 ዓመታት በኋላ የእስራኤል የዘር ማጥፋት በጋዛ አሁንም ቀጥሏል። ትራምፕ በጋዛ ላይ ቦምብ እንዳይጣል እስራኤል ጥቃት እንዳትፈጽም ነግሬያለሁ፣ አስቆሚያለሁ ቢሉም ቅሉ በዚሁ ቅጽበት እስራኤል ከ70 በላይ ፍልስጤማውያንን መግደሏም ታውቋል። በሁለተኛው ቀን ንግግሮች ሲጠናቀቁ እስራኤል የጋዛ ጦርነትን እንድታቆም ሐማስ ዋስትና ፈልጋለሁ ብሏል። ዩናይትድ ስቴትስ በጋዛ፣ ሊባኖስ፣ ኢራን ላይ እስራኤል ባደረገችው ጦርነት እንዴት የገንዘብ ድጋፍ፣ ስንቅና ትጥቅ ሲያቀብሉ እንደነበር ግን መናገር አልፈለጉም። ይህም ደግሞ ሆድ ሲያውቅ ዶሮ ማታ ይሉታል አበው። እስራኤል በጋዛ ላይ ባካሄደችው ጦርነት ከ67,000 በላይ ሰዎች ሲሞቱ በሚሊዮን የሚቆጠሩ ፍልስጤማውያን ጋዛውያን ደግሞ ቀያቸውን፣ መንደራቸውን ለቀው ተሰደዋል። ከ120,000 በላይም የተለያየ የአካል ጉዳት ደርሶባቸዋል። ትራምፕ እስራኤልና ሐማስ በጋዛ የተኩስ አቁም ስምምነት እቅዳቸው የመጀመሪያ እርምጃ ነው ብለዋል። በትሩዝ ሶሻል ሚዲያ ላይ በለጠፉት ልጥፍ በቅርብ ጊዜ ምርኮኞች ይፈታሉ፣ በምትኩ ደግሞ እስራኤላውያን እስረኞችም ተለቀው ወደ ጋዛ ይገባሉ ብለዋል። ከጥቂት ሰዓታት በፊት ትራምፕ እቅዱን ወደፊት ለመራመድ እንደሚረዳ በዚህ ሳምንት መጨረሻ ወደ መካከለኛው ምስራቅ ለመጓዝ ዝግጁ መሆናቸውንም ለጋዜጠኞች ተናግረው በሴፕቴምበር 29 በዋይት ሃውስ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት ውይይት የጋዛን ጦርነት ለማቆም ፍኖተ ካርታ አድርገው በመቅረጽ ባለ 20 ነጥብ ሀሳባቸውን ለመጀመሪያ ጊዜ ይፋ ማድረጋቸውም ይታወሳል። ሮብ ዕለት በዋይት ሃውስ በተካሄደው ዝግጅት ወቅት ይህ ዕድል የበለጠ ተጨባጭ እድገት አሳይቷል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወደ ክፍሉ ገብተው ማስታወሻ ሰጥቷቸው፣ እናም ትራምፕ ጽሑፉን ካነበቡ በኋላ ለጋዜጠኞች እንደተናገሩት በመካከለኛው ምስራቅ ስምምነት ላይ በጣም ቅርብ ነን እና እነሱ በፍጥነት እንደሚፈልጉኝ የሚገልጽ ማስታወሻ በሴኔቱ ጸሐፊ ተሰጥቶኛል ብለዋል። ክስተቱን ሲያጠቃልሉት ትራምፕ በመካከለኛው ምስራቅ ያሉ አንዳንድ ችግሮችን ለመፍታት አሁን መሄድ አለብኝ ሲሉም ተናግረው እስራኤልና ሐማስ የሰላም እቅዱን የመጀመሪያ ምዕራፍ ፈርመዋል። ሁሉም የታሰሩት በቅርቡ ይለቀቃሉ። እስራኤል ወታደሮቿን ከጋዛ ሰርጥ ታስወጣለች። ይህም ወደ ጠንካራና ዘላቂ ሰላም ያመራናል። ሁሉም ወገኖች በፍትሐዊነት ይስተናገዳሉ ሲሉ ትራምፕ የኳታር፣ ግብፅና ቱርክ አሸማጋዮችን በእጅጉ አመስግነው ግጭቱን ለማስቆም ከ8 ወራት ሙከራ በኋላ በጦርነቱ ላይ ያስመዘገቡት ከፍተኛ ስኬትን ያሳያል። በድጋሜ የመመረጥ ዘመቻቸው ወቅት በጋዛ ያለውን ጦርነት ማብቃት እንደ አንድ የውጭ ጉዳይ ፖሊሲያቸው እመለከተዋለሁ ሲሉ መናገራቸውም የሚዘነጋ አይደለም። እርግጠኛ ያልተሆነበት ነገር ምንድነው? ስምምነቱ ጦርነቱን የማቆም ተስፋ ከፍቷል፣ ነገር ግን ወሳኝ ጉዳዮች አሁንም ይቀራሉ። የአልጀዚራ ከፍተኛ የፖለቲካ ተንታኝ ማርዋን ቢሻራ በእስራኤልና ሐማስ መካከል አንዳንድ ከባድ አለመግባባቶች ይቀራሉና ወሳኝ ጉዳዮች ናቸው። እነሱም የእስራኤል ጦር ከጋዛ ሰርጥ ጠቅልሎ የመውጫ ጊዜው፣ ከጦርነቱ በኋላ የነበረው የጋዛ ሰርጥ አስተዳደርና ገጽታ፣ የሐማስ ዕጣ ፈንታም ይካተታሉ። የመጀመሪያው ምዕራፍ የመጀመሪያ ደረጃ እየሰራ ይመስላል ብሏል ቢሻራ። እርሱ እንደሚለው ሁለቱም ወገኖች
ለምርኮ እስረኛ ልውውጥ አንድ አይነት መለኪያ አላቸው። እንደ ትራምፕ እቅድ ሐማስ ምርኮኞችን ካስረከበ በኋላ ጦርነቱ ማብቃት አለበት ሲል ቢሸራ ተናግሯል። ነገር ግን አክለውም እስራኤል አይሆንም፣ ጦርነቱ የሚያበቃው ሐማስ ትጥቅ ሙሉ በሙሉ ሲፈታ ነው ትላለች። እናም ሐማስ ትጥቅ አልፈታም የሚል ከሆነ ዳግመኛ ፍልስጤማውያን ወደ እልቂት የሚገቡበት አዝማሚያም የተዘጋ አይደለም። የታሰሩት እንዴት በቅርቡ ሊፈቱ ይችላሉ? ትራምፕ ረቡዕ ዕለት ለፎክስ ኒውስ ዘጋቢ ለሳን ሃኒቲ እንደተናገሩት የሟቾችን አስክሬን ጨምሮ ምርኮኞቹ ሰኞ ሊለቀቁ እንደሚችሉም ገልጸው የሐማስ ምንጭ እንደተናገረው በሕይወት የተረፉት እስረኞች የእስራኤል መንግስት ስምምነቱን ካጸደቀ በ72 ሰዓታት ውስጥ ይለቀቃሉ። የእስራኤል ባለስልጣናት ሂደቱ ቅዳሜ ሊጀመር እንደሚችልም ጠቁመዋል። ትራምፕ ኢራን የጠቅላላው የሰላም ሁኔታ አካል ትሆናለች ብለው እንደሚያምኑም ተናግረው ወደ 20 የሚጠጉ የእስራኤል ምርኮኞች በጋዛ ሰርጥ በሕይወት እንዳሉ ይታመናል። ሐማስና ሌሎች የፍልስጤም አንጃዎች እንደ አውሮፓውያን አቆጣጠር ኦክቶበር 7 2023 እስራኤልን ሲያጠቁ 250 ያህል ምርኮኞችን ወስደው ከ1200 በላይ ሰዎች መግደላቸውም የሚረሳ አይደለም። ውድ አድማጭ ተመልካቾቻችን ለዛሬ ያዝላችሁ ዓለም አቀፍ ዜና ትንታኔያችን እዚህ ላይ እናበቃለን። አብራችሁን ስለቆያችሁ እናመሰግናለን። መልካሙ ሚዲያ ታማኝ የመረጃ ምንጭ